ከጨካኙ ፖለቲካችን ባሻገር በታዋቂው ፖለቲከኛ በዶክተር ደሳለኝ ጫኔ ተጻፈ። የሀገራችን ፖለቲካ እጅግ የተበላሸ የጨካኝ አረመኔዎችና ሆዳሞች መድረክ መሆኑ ብዙ ተብሎበታል። ከፖለቲካችን ባለፈ የባህል መበስበስ እንደገጠመን ብዙ ሲባል እሰማለሁ። እንደ ማህበረሰብ የደረስንበትን የመበስበስ ወይም የዝቅጠት ደረጃ ለመመልከት ግን ማህበራዊ ሚዲያ ላይ በተለይም የፌስቡክና ቲክቶክ አጠቃቀማችንን ብቻ በጥቂቱ መቃኘት በቂ ነው። አንድ ሰሞኑን የተፈጠረ የፌስቡክ ገጠመኝ ግን በዚህ ጉዳይ ላይ ረዥም ጊዜ በአንጎሌ ውስጥ ሲመላለስ የቆየ ጉዳይ ላይ ይቺን አጭር ማህበራዊ ሂስ እንድሰጥ አስገድዶኛል በማለት ዶክተር ደሳለኝ ጫኔ ጽሑፉን ይቀጥላል። በቅርቡ አንድ ወጣት የቤተ ክርስቲያን አገልጋይ እንደሆነ ተገልጿል። በቅንነትና በፍቅር የትዳር አጋር ትሆነኛለች ብሎ ያጫትን ሴት ለትዳር መጠየቁን እንደ ዘመን ወጣቶች የታገቢኛለሽ ወይ ዝግጅት አዘጋጅቶ መጠየቁንና እጮኛውም ጥያቄውን በደስታ መቀበሏን አስመልክቶ ለወዳጅ ዘመዶቹ በማህበራዊ ሚዲያ ደስታውን ያጋራል። በአጭር ጊዜ ውስጥ ማህበራዊ ሚዲያው በፌዝና በአካል ገጽታ ማሸማቀቅ ቦዲ ሼሚንግ ኮሜንቶች መሞላቱን ሳይ ግን እጅግ በጣም ደነገጥኩ፣ ሰቀጠጠኝ። ድርጊቱ አሳፋሪና አሳዛኝ ነው። እንደ ማህበረሰብ የደረስንበትን ዝቅጠት የሚያሳይ ይመስለኛል። ትንሽ ማሰብ የሚችል ሰው እንዴት ፍቅርን በሰውነት ቅርጽ መመዘን ጎጂና ኋላ ቀር ባህል መሆኑን መረዳት ይሳነዋል። የዚህ ድርጊት ምንጭ የት ላይ ነው የሚለው ላይ ጥቂት ልበል። ይህ አካሄድ የውስጣችንን ባዶነትና የተሸረሸረ እሴት በግላጭ ማሳያ ነው። የአንድ ሰውን ክብር ዋጋና ደስታ የምንለካው በአካላዊ ገጽታ መወፈርና መክሳት ከሆነ ችግሩ ያለው በሰዎች አካላዊ ተፈጥሮ ላይ ሳይሆን በአስተሳሰባችን ጥልቀት ማጣትና ደመነፍሳዊ ስሜታችን መግራት ያለመቻላችን ነው። ፍቅር ማለት ነፍስ ከነፍስ የምትገናኝበት ድልድይ እንጂ በቁመና ላይ የተመሰረተ ጊዜያዊ ስሜት አይደለም። የሰው ልጅ አካላዊ ውበት፣ የሰውነት ቅርጽና ገጽታ ከጤና፣ ከዕድሜ፣ ከኑሮ ሁኔታ ጋር ይቀያየራል። እውነተኛ ፍቅር ግን በሁኔታዎች የሚቀየር አይደለም። እንደ ማህበረሰብ ሲበዛ ፌዘኞችና ጨካኞች ሆነናል። ፌዝን እንቀንስ፣ እንሰልጥን። የሰውን ስሜትና ፍቅር እናክብር። ማንኛውም ሰው በፈለገው ሰው መወደድና የፈለገውን የመውደድ መብት አለው። የሌላ ሰውን የግል ምርጫና ደስታ ማፌዣ ማድረግ የጭካኔና የሞራል ውድቀት ማሳያ ነው። የሰውነት ቅርጽ የህዝብ መወያያ አጀንዳ ሳይሆን የግለሰቡ የግል ጉዳይ ነው እያለ ዶክተር ደሳለኝ ጫኔ አሁንም ጽሑፉን ይቀጥላል። የሴት ልጅ እሴት በሰውነቷ ቅርጽ አይወሰንም። በተለይ ደግሞ የሴቶችን ውበትና ዋጋ በውጫዊ ቅርጽ ብቻ መመዘን በዓለም ላይ ከብዙ ዘመናት በፊት የቀረ ኋላ ቀርና ጎጂ አስተሳሰብ ነው። እውነተኛ ውበት፣ ጥንካሬና ክብር ከውስጥ የሚመነጭ ነው። ይህንን መርዛማ አስተሳሰብና ባህል ቶክሲክ ካልቸር በጋራ እንቃወም። ሴቶችን በሰውነት ቅርጻቸው ማዋረድ፣ ቦዲ ሼሚንግ ላይ የተመሰረተ ማንኛውንም አስተያየት በማህበረሰባችን ውስጥ ቦታ ሊነፈገው ይገባል። የታገቢኛለሽ ወይ ጥያቄ ላቀረበው ወጣት የቤተ ክርስቲያን አገልጋይና እጮኛው መልካም ጋብቻን እመኛለሁ። እግዚአብሔር ጋብቻችሁን ይባርክላችሁ። ይህንን የጻፈው ፖለቲከኛው ዶክተር ደሳለኝ ጫኔ ነው። እናንተስ በጉዳዩ ላይ ምን ትላላችሁ?